እንዳጭነት እንገራችሁ ለአመታት ትምህርት ቤት ውስጥ የምታሳልፉት እያንዳንዱ ሰከንድ የምትሸመድዱት እያንዳንዱ ገጽና የምትፈተኑት እያንዳንዱ ጥያቄ የሁሉ ስርዓት ሆን ተብሎ የተቀነባበረ ደባ መሆኑን ብነግራችሁ ትምህርት ቤትን እንደ ላብራቶሪ ነው የማየው አልኳችሁ። ወደፊት ደግሞ በጣም ብዙ ነገር እንሰማለን። ለምን ትምህርት ቤት ታሰበ የሚለውን ከነጮቹ ዓለም ይነግሩናል። The reason that you don't know anything about money is because John D. Rockefeller created the education system. And if you'll recall, he said, I want a nation of workers, not a nation of thinkers. So when he created the education system, he made it a one-to-one model. School is the same as a work day at the factory. That's why you go to your 8-hour shift, 7 to 3, 8 to 4, 9 to 5. ኢንተርቪው ሲያደርግ ከሮክፌለር ጋር ምን ይላል? ሴቶች ወደ ስራ እንዲገቡ ስራ መስራት አለባቸው የሚለውን አጀንዳ ማራመድ እንደፈለግን ታውቃለህ ይለዋል። yes I think እኩል ስለሆኑ ኢኳሊቲያቸው እንዲረጋገጥ ይላል ነው አይደለም? አሁን ያለው የትምህርት ሁኔታ ወይንም የትምህርት ፖሊሲ ደስተኛና ፕሮዳክቲቭ የሆኑ ዜጎችን መፍጠር አልቻለም። እነሱ ደግሞ የሰሩልን ስራ ምንድነው? ልጆችን የሚውሉበት ካላደረግን እናትና ልጆችን ማለያየት አለብን። እናት ወደ ስራ አባት ወደ ስራ ልጆች ወደ ትምህርት ቤት አድርገን ብትንትን ማድረግ አለብን። እውነቱ ግን ይሄ ነው። ትምህርት ቤት ጥሩ ሰራተኛ እንድንሆን እንጂ ባለራዕይ እንድንሆን አያዘጋጀንም። ትምህርት ቤት በድጋሚ መፈተንን ይፈቅዳል። ህይወት ግን ማጥፊያ የላትም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ለኩልክሙ ውድ ዘኢትዮጵያ ትዕይንተ መስኮት ተከታታይ ሰላም እግዚአብሔር ከእናንተ ጋር ይሁን በማለት ዛሬ ደግሞ የዘመናዊ ትምህርት ሴራ የእድገት ማማ ወይስ የማንነት ገደል በሚል ርዕስ እናወጋለን። እስከ ፍጻሜው አብረውን ይቆዩ። አንድ ልጅ ተወልዶ በውጭ ዓለም የ3 ዓመት ልጅ ከሆነ ወደ ነርሰሪ ይጀምራል። ከዛ ሪሴፕሽን ምናምን ከዛ አንደኛ ክፍል 2 እያለ ይቀጥላል። ኢትዮጵያ ላይ ደግሞ በ4 ዓመቱ ይጀምራል። ከዛ እያለ ይቀጥላልና እድሜውን በትምህርት ላይ ታስሮ ይታሰር የቁም እስረኛ ማለት ነው። የትምህርት ቤት እስረኛ ምንድነው? የኛም ሀገር ስርዓት ይሁን የዓለምም ስርዓት ይሁን ምንድነው ያደረገን ነገር? ዘመናዊ ትምህርት እኮ በጣም ሊሚት ነው ያደረገን። ለምን? ቅድም ያለው ብርሃን የሆነው ማንነታችን አምላካዊ ኃይልና አእምሮ ያለው ማንነታችን ነው በትምህርት ስርዓታችን ውስጥ የሚገለጠው? ወይስ ያ ማንነታችን እየጠበበ ሄዶ የራሱን ዕጣ ፈንታ መወሰን የማይችል ከ16 ዓመት ትምህርት ወይም ከ18 ዓመት ትምህርት በኋላ አንዲት ሲንግል ሰርቲፊኬት ይዞ ስራ ፍለጋ ነው የሚሄደው አይደል? የዘመናዊ ትምህርት ስውር ተጽዕኖና የእናት ሚናን ማጣት በትውልድ ላይ ያስከተለው ኪሳራ በአሁኑ ወቅት ማህበረሰባችን በታሪክ አይቶት በማያውቀው የቴክኖሎጂና ዘመናዊነት ሂደት ላይ ይገኛል። ይሁን እንጂ ይህ ስልጣኔ ተብሎ የሚጠራው ጉዞ በትውልድ ስነ ልቦና፣ ስነ ምግባርና ማንነት ላይ ጥልቅ የሆነ ስንጥቅ እየፈጠረ ይገኛል። በተለይም የዘመናዊ ትምህርት ስርዓት ስውር አቅጣጫና እናቶች ልጆቻቸውን በራሳቸው እሴት ኮትኩተው የማሳደግ ሚናቸው መዳከም በሀገራዊና ትውልዳዊ ኪሳራ እያመጣ መሆኑን በርካታ ማህበራዊ አጥኚዎች፣ የባህል ተመራማሪዎች፣ የሃይማኖት አባቶች እየገለጹ ነው። የዘመናዊ ትምህርት ስውር ሴራና የማንነት መነጠቅ። ዘመናዊ ትምህርት ዕውቀትን ለማስጨበጥና አድማስን ለማስፋት ታስቦ የተሰራ ቢመስልም ከጀርባው ግን በትውልዱ ላይ የሚያሳድረው የባህልና የስነ ልቦና ወረራ ቀላል አይደለም። The reason that you don't know anything about money is because John D. Rockefeller created the education system. And if you'll recall, he said, I want a nation of workers, not a nation of thinkers. So when he created the education system, he made it a one-to-one model. School is the same as a work day at the factory. That's why you go to your 8-hour shift, 7 to 3, 8 to 4, 9 to 5. Only learning things that make you a better employee. Just like basic math, basic reading and writing, his story, how to stay in line, and how to follow orders. Everything that a good employee should know.
የራሳችን ዕጣ ፈንታ እንድንወስን የፈለግነውን እንድንሆን የፈለግነውን መፍጠር እንድንችል አንሊሚትድ የሆነ ፓወር አይደል ያለ። የትምህርት ስርዓታችን ግን እንደዛ ነው የሚያዘጋጀን። ለምን መሰለ? ትምህርት ለሁለት ተቋማት ነው የሚሰራው፣ ለመንግስትና ለፕራይቬት ሴክተሩ፣ በተለይ ለማኒፋክቸሪንጉ። ምን የሰለጠነ የሰው ኃይል ማፍራት ነው ዓላማው አይደል? የሰለጠነ የሰው ኃይል ማፍራት ለመንግስት ቢሮክራሲ እና ለኢንዱስትሪው። አትስ ጎሉ ይሄ ነው። የሰዎችን ፖቴንሻል አንሊሽ ማድረግ፣ የሰዎችን ፖቴንሻል ማሳወቅ፣ የሰዎችን ጂኒየስ ማውጣት አይደለም። ሰዎችን በተወሰነ ካሪኩለም ውስጥ የሆኑ ሰዎች በቀረጹት ካሪኩለም ውስጥ እንዲያልፉ ማድረግ ነው። በሆነ ቱቦ ውስጥ እንዲያልፉ ማድረግ ነው። ከሀገር በቀል ዕውቀት መራቅ የዘመናዊው የትምህርት ካሪኩለም ስርዓተ ትምህርት አብዛኛው የውጭ ሀገር እሴቶችን፣ ፍልስፍናን፣ የአኗኗር ዘይቤውን የሚያቆጠቁጥ የሚያለመልም ነው። ትውልዱ ስለ ራሱ ታሪክ፣ ባህል፣ የጋራ መደጋገፍ እሴት ከማወቅ ይልቅ የምዕራባውያንን ግለኝነትና ቁሳቁስ አምላኪነት እንዲያመልክ እየተደረገ ነው። የአሁኑ ትምህርት ትውልዱን የነጻነት፣ የጥልቅ አስተሳሰብና የሞራል ባለቤት ከማድረግ ይልቅ ለገበያ ፍላጎት ብቻ የሚሆን የጉልበትና የእውቀት ሰራተኛ አድርጎ የመቅረጽ አዝማሚያ አለው። ይህ ደግሞ የሰው ልጅን መንፈሳዊና ማህበራዊ እሴቱን ያሳጣዋል። በተፈጥሮ የተሰጠውንም ጭንቅላት እንደ ሮቦት ሞርዶ ለስራ ብቻ የሚሆን አድርጎ ፈጣሪ፣ አስተዋይ፣ ተመራማሪ እንዳይሆን በተፈጥሮ የተሰጠውን እንዳያሳድግ ያደርገዋል። ዓላማው እናንተን ከፍ ለማድረግ ሳይሆን በስርዓቱ መዳፍ ውስጥ እንድትወድቁ ጠፍጥፎ ለመስራት። አስቡት፣ ለ15 እና ለ20 ዓመታት በጠባብ ክፍል ውስጥ ተቀምጠን ደወል ሲደወል እየገባንና እየወጣን አእምሯችን እንዲመራመር ሳይሆን እንዲገረም፣ እንድንጠይቅ ሳይሆን እሺ እንድንልና የራሳችንን መንገድ ከመፈለግ ይልቅ የታረሰን መንገድ ብቻ እንድንከተል ተደርገን ሰርተናል። አሁን ትምህርት ቤት ቢዝነስ ነው፣ ገንዘብ እንጂ ስለ ልጆቻችን ዕውቀት ስለ ልጆቻችን እድገት የሚያስብ አለ ብዬ ለማለት አላውቅም። እንግዲህ ካለን ዘርዝሩልኝ። ብዙ ጊዜ የገንዘቡን ይሄን ያህል ሽብር ክፈሉ ይሄን ያህል ሽብር ክፈሉ የሚል እንጂ ምንም ለልጆቻችን አዲስ የሆነ ነገር የሚያመጣ አእምሯቸውን የሚያድስ የሚያስተካክል እንጃ እኔ አላይም። የወደፊቱን ማለት ነው። ልጆቻችንን አእምሯቸውን ዘገምተኛ የማድረግ በራስ መተማመን እንዳይኖር ማድረግ፣ እንዲጨናነቁ ማድረግ፣ ከቤተሰቦቻቸው ጋር እንዳይግባቡ ማድረግ፣ ከቤተሰቦቻቸው ጋር ማራራቅ፣ ከቤተሰብና ልጆችን የመለያየት፣ የቋንቋና የክብር መጥፋት፣ የራስ ቋንቋ ማሳነስና በባዕድ ቋንቋ መናገርን እንደ ብቸኛ የስልጣኔ መለኪያ አድርጎ መውሰድ በትውልድ ውስጥ የሀፍረትና የበታች ስሜት እንዲፈጠር አድርጓል። የእናት ሚናን አለመወጣት እና የቤት ውስጥ ክፍተቱም እናት ለአንድ ልጅ የመጀመሪያዋ ትምህርት ቤት፣ የሞራል መሰረትና የስነ ልቦና መጠለያ ናት። ይሁን እንጂ ዘመናዊ ዓለም የኑሮ ውድነት፣ የኢኮኖሚ ጫናና የሴት ልጅ ስልጣኔ ትርጉም መዛባት እናቶች ከቤት እና ከልጆቻቸው እንዲርቁ አድርጓቸዋል። አንድ ወንድን ያስተማረ ግለሰብን አስተማረ፣ አንዲት ሴት ያስተማረ ግን ማህበረሰብን አስተማረ የሚለው የቆየ ብሂል ዛሬ ላይ እናቶች ማህበረሰብ የመቅረጽ ሚናቸው እንዲዘነጉ በሚያደርግ የውጭ ጫና እየተተካ ይገኛል። ሴቶች ወደ ስራ ሲገቡ ሁለት ጥቅም አለው ይላል። አንደኛው ታክስ የምናደርገው ሶሳይቲ ከፍ ይላል ቁጥር። ሁለተኛው ልጆችን በነፃነት እናገኛቸዋለን። ሴቶች ወደ ትምህርት ቤት ሲሄዱ የሚፈለገው ምንድነው? የሚሆነው ምንድነው? ልጆች ቶሎ ወደ ትምህርት ቤት ይገባሉ። እነኛን ልጆች ማን ይቀርጻቸዋል? አሁን መንግስት ይቀርጻቸዋል። ምንድነው አሁን ትምህርት ቤት ውለው በመጡ ሰዓት ምን እየለመዱ ካለው ህብረተሰብ ጋር ምን እያወቁ ወይ ምን ግንዛቤ እያደረጉ እየመጡ እንደሆነ ራሱ ወላጅ ጊዜ ስለሌለው የቤት ኪራይ ጭንቀት ነው፣ ነዳጁ ነው፣ አዝቤዛው ምኑ ከልጆቻችን ትምህርት ቤት ውለው ሲመጡ እንኳን ከልጆቻችን ጋር ያለን ጊዜ
አጣጥመነው እንዳንውል እንኳን ዛሬ ምን ተማርክ፣ ዛሬ ምን ዋላችሁ፣ ምን ታደረጋችሁ የሚለውን ሁኔታ እንኳን እንዳይኖረን አድርገውናል። እናቶች በስራ ጫና በሌሎች ምክንያት ልጆቻቸውን ለቤት ሰራተኞች፣ ለህፃናት ማቆያና ለቴሌቪዥን ስልክ ስክሪኖች አሳልፈው እየሰጡ ነው። በዚህም ምክንያት ልጆች የእናትነትን እውነተኛ ፍቅር፣ አይን ንክኪና ሞቅ ያለ እቅፍ ሳያገኙ ፍቅርንም ሳያገኙ ያድጋሉ። የስነ ምግባር መጽሐፍ መዘጋት ቀደም ባለው ጊዜ እናት ለልጇ የምታስተምረው ጨዋነት፣ ይሉኝታ፣ ፈሪሃ እግዚአብሔርና ክብር ዛሬ ጠፍቷል። እናት በሌለችበት ቤት ውስጥ የሚያድግ ልጅ የሚቀስመው እውነት ከማህበራዊ ሚዲያና ከጓደኛ በመሆኑ ትውልዱ ለጭካኔ፣ ለሱስና ለራስ ወዳድነት እየተጋለጠ ነው። የትውልድ ኪሳራ ማሳያውም እነዚህ ሁለት ገጽታዎች የስነ ትምህርት መበላሸት እና የእናት እቅፍ ማጣት ተዳምረው ሀገሪቱን ከፍተኛ የሆነ የትውልድ ኪሳራ ላይ ጥለዋታል። በትውልዱ ላይ የባዶነት ስሜት፣ የጭንቀትና የስነ ልቦና ስብራትና የማንነት ቀውስ እያደገ መጥቷል። ለአዛውንቶችና ለወላጆች ያለ አክብሮት መቀነስ፣ የቤተሰብ መፍረስና የማህበረሰብ አንድነት መላላትን አስከትሏል። የዘመናዊ ትምህርት ስልጣኔን መቃወም ማለት ወደ ኋላ መመለስ ማለት አይደለም። ነገር ግን የራስን ማንነት ሳይጠብቁ በባዕድ እውቀት መዋጥ አውዳሚነቱ መረዳት ነው። እናት ልጇን የምታሳድግበት ጊዜ ማጣቷ ደግሞ የነገዋን ሀገር ያለ መሰረት መተው ማለት ነው። ይህን የትውልድ ኪሳራ ለመታደግ የትምህርት ስርዓቱ የሀገርን ባህል፣ ሞራልና እሴት ባካተተ መልኩ በአስቸኳይ መቃኘት አለበት። እናቶች ለልጆቻቸው የሚሰጡት ጊዜና ፍቅር ከማንም ነገር በላይ የነገ ማህበረሰብን የሚገነባ መሆኑ ታምኖበት በቤተሰብ ውስጥ ለልጆች አስተዳደግ ትልቅ ትኩረት ሊሰጥ ይገባል እንላለን። ትውልድ ሳይበላሽ ስልጣኔን ማንነት ሳይጠፋ ዕውቀትን ማግኘት የሚቻለው የቤትና የትምህርት ቤት እንዲሁም የባህል ሚና ሲታረቁ ብቻ ነው በማለት ለዛሬ በዚሁ ፈጸምኩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይምሃረነ ወይስሐለነ በርትዕ ተዋሕዶ ሃይማኖት ያጽናነ ለይኩን። ዘኢትዮጵያ